ሰላም ሰላም፣ እንዴት ናችሁ ወገኖች? ሰላም ናችሁ ወይ? እንኳን እንደገና በድጋሚ በሰላም ተገናኘን። እንግዲህ ዛሬ ምን ይዤላችሁ መጣሁ መሰላችሁ? ሳስበው እና በእኔ ህይወትም ላይ ያለፈ ታሪክ ስለሆነ እና በብዙዎቻችን ህይወት ላይ ያለፈ ታሪክ ስለሆነ ነው የምነግራችሁና ሴቶች ለሴቶች በጣም መጠንቀቅ ያለባችሁ ነገር ምንድን ነው መሰላችሁ? ምንድነው ወንድን ማለት ሁሉንም ወንድ ማለት አልችልም። በእርግጥ ግን ብዙውን ጊዜ ሴቶች የሚጎዱት በወንድ ነው ማለት የሴቶች ህይወት የሚበላሸውና በብዙ አይነት መንገድ ማለት ነው። በመደፈር ሊሆን ይችላል። ብዙ አይነት ነው አይደለ? እኔ ግን አሁን ይዤላችሁ የመጣሁት ምንድነው ቶፒክ መሰላችሁ? በፍቅር ረጅም አመት መቆየት ማለት ሳያገባሽ ረጅም አመት በፍቅር መቆየት ማለት ምን ማለት ነው በሚል ነው። አሁን ያው ብዙዎቻችን ሃይ ስኩልም እያለን ምናምን ወጣት ስንሆን እንግዲህ ዝም ብለን ፍቅር እንጀምራለን ምናምን እና ከዛ ለረጅም አመት ለምሳሌ 5 አመት ሊሆን ይችላል፣ 4 አመት ሊሆን ይችላል፣ ከዛ በላይም ሊሆን ይችላል በፍቅር እንቆያለን ማለት ነው። አንድ ሰው ላይ ማለት ነው። ከዛም ምሳሌ ስሰጣችሁ 25 አመታችሁ ጀመራችሁ 5 አመት አብራችሁ ቆያችሁ እንበል ማለት ነው። እና ምንድነው ረጅም አመት በፍቅር መቆየት ምንድነው? ለምንድነው? ምንድነው ጥቅሙ ነው? ጥቅሙ ምንድነው? ታማኝነት ነው ለማለት ምናምን ይሄ አይደለም። ሀቁ ግን ምንድነው መሰላችሁ? አዎ ሁሉንም ማለት አይደለም። ሁሉንም ለማለት ፈልጌ አይደለም። ግን በብዛት የሴት ልጅ ህይወት የሚበላሸው ግን በዚህ መንገድ ነው። እንዴት ብትሉኝ ለምሳሌ እንደነገርኳችሁ ረጅም አመት በፍቅር ቆዩና 5 አመት ልበል እሺ፣ ሞስትሊ 5 አመት ሃይ ስኩል ላይ ጀምረው ምናምን ኦኬ 5 አመት አብሮ ቆዩ እንበል። ኦኬ ምናልባት አብሮ መኖር ያልጀመሩት በህይወት በኢኮኖሚ ችግር ይሆናል ምናምን። ኦኬ እሺ መልካም፣ እንደዛም ሊሆን ይችላል። ኦኬ ግን 5 አመት አንድ ላይ ቆዩ እንበል፣ አብረው አደጉ እንበልና ከዛ በኋላ 30 አመት ሆናቸው ሁለቱም ማለት ነው። ለምሳሌ ነው የምነግራችሁ። ከዛ በኋላ ከ5 አመት በኋላ እንለያይ ይላታል። ከዛ እቺ ልጅ ምንድነው የምትሆነው? አስባችሁታል? ቆይ የሷ ህይወት ተበላሸ ማለት ነው አይደለ? የሱ ህይወት ግን ምንም አይበላሽም፣ ምክንያቱም ወንድ ስለሆነ። ምክንያቱም እቺን ሴት ረስቶ ሌላ ሴት መልመድ ስለሚችል ምንም አይመስላቸውም። ሁላ አንዳንዶቹ የሰው ህይወት ማበላሸት ምንም አይመስላቸውም። ምንም ነው የማይመስላቸው። ተበላሸ አልተበላሸ ምንም አይመስላቸውም። የራሳቸው ህይወት ብቻ ነው ለማወቅ የሚፈልጉት። ስለ ራሳቸው ህይወት ብቻ ነው ማሰብ የሚፈልጉት። ገብቷቸዋል እምላችሁና የማንም ህይወት ይበላሽ አይበላሽ ለሱ ምንም ማለት ነው። እና ስለዚህ ሰዎች ማሰብ አለብን። እውነቴን ነው። በፍቅር ረጅም አመት ቆየ ማለት ወደድሽ ማለት አይደለም እህቴ። እንደዛ አይደለም። ወደድሽ ማለት አይደለም። በፍቅር ረጅም አመት መቆየት መውደድ ማፍቀር አይደለም። እድሜሽን እየበላው ነው እናቱ። ንቂ። እውነቴን ነው የምልሽ። እድሜሽ እየተበላ ነው። ካገባሽ መልካም። ግን አብዛኞቹ ተጣልተው ተለያይተው ነው የሚታዩት። ይህ ማለት ደግሞ ሴቷ ደግሞ ውሃ በላት፣ ወንዱ ችግር የለበትም ከሌላ ሰው ይለምዳል። በአጭር ጊዜ ደግሞ የሚገርመው ረጅም አመት አብረው ይቆዩና ማለት ነው። ከዛ ረጅም አመት አብረው የቆዩትን ላይክ አብራው የቆየችውን ግፍተር ያደርግና አዲሷን ደግሞ ወዲያው ነው የሚያገባት። አንቺዬ በጣም ነው የሚገርመው እኮ በጣም። እና አዲሷን ወዲያው ያገባታል ማለት ነው። እና አዲሷ ምንም ነው ህይወቷ አይበላሽም። ወዲያው ነው እንደውም እሷ ኧረ ወይኔ ታድዬ ትላለች። ያቺ ደግሞ ወይኔ ትላለች። ኢማጂን። ስለዚህ አዲሷን ያገባታል ወዲያው ማለት ነው። ኢማጂን። ስለዚህ ወገን መንቃት አለብን። ገባሽ? ወንድ ልጅ አልኩሽ አንቺ ከሄድሽ በቃ አብዛኛውን ነው የምልሽ እንጂ ሁሉንም ለማለት ፈልጌ አይደለም። ሁሉንም ማለት አልችልም። ብዙ ታማኝ ወንዶች አሉ። በጣም ብዙ ጥሩ ልብ ያላቸው እናታቸውን የሚወዱ እህቶቻቸውን የሚወዱ ሴት ላይ ይሄን ግፍ አይሰሩም። እናታቸውን፣ ልጆቻቸውን፣ እህቶቻቸውን
የሚወዱ ነገ በኔ የሚሉ ነገ የሚወልዱት ልጅ ሴት ስለሆነ በኔ የሚሉ ለምን ሁሉም የዘራውን አይደለም የሚያጭዳው? መልካም የሰራ መልካም ያገኛል፣ መልካም ያልሰራ መልካም አያገኝም አይደል? ሁሉም የዘራውን ሁሉም የእጁን ነው የሚያገኘው አይደል? ስለዚህ ነገ ማለት ነው ነገ እጥፍ እጥፍ እንዳይመጣበት ስለሚፈራ እግዚአብሔርን ስለሚፈራ ነገን ስለሚፈራ ሴትን ስለሚያከብር ይሄን አያደርግም። አንዳንዶቹ ደግሞ ራስ ወዳድ ስለሆኑ የራሳቸውን ህይወት ብቻ በማስቀደም ስለሌላ ምንም የማይመስላቸው በጣም ብዙ ራስ ወዳዶች አሉ ታውቃላችሁ። እነዚህ አይነት ሰዎች ናቸው ህይወታቸውን የሚያበላሹት። በቃ ራስ ወዳድ ወንዶች አልኩሽ፣ ራስ ወዳዶች አንቺን ህይወት ያበላሹታል። በቃ ያበላሹታል። ይሄን ማወቅ አለብሽ። በቃ ይሄን ማወቅ አለብሽ። ራስ ወዳድ ነው ልጁ። ለምሳሌ እንደነገርኩሽ ነው። ያችን ሴት ወዲያው ያገባታል አልኩሽ፣ አንቺን ይረሳሻል አልኩሽ። ስላንቺ ህይወት ምንም ነው የማያስበው፣ ስላንቺ ህይወት ምንም ነው የማይመስለው አልኩሽ። ይሄ ምን ማለት ነው? ራስ ወዳድ ነው ማለት ነው አይደል? ያንቺ ህይወት አብረሽው ብዙ ጊዜ ያሳለፍሽ፣ አብረሽው ያደግሽ፣ አብረሽው ከምንም ተነስቶ አብረሽው በቃ ምንም ሳይሆን ምንም ከጎዶሎ በቃ ሁለታችሁም ጎዶሎ ነበራችሁ አይደለ? በቃ አልኩሽ ከምንም አብራችሁ አድጋችሁ መጨረሻ ላይ ግን አንቺን ገፍቶ ጥሎ ማንን ያገባል? አዲሷን ሴት በችግሩ ቀን አብራው ያልነበረች ያላዘነች፣ ያልተንከራተተች፣ ያላለቀሰች፣ ያልደከመች እቺን ሴት ያጋባልሻል። ከዛ አንቺን ገፍትሮ ይጥልሻል። ከዛ ስላንቺ መውደቅ ምንም አይመስለውም የኔ እናት። እውነቴን ነው። የብዙዎች ሴት ህይወት የሚበላሽ በዚህ ምክንያት ነው። ገባችሁ? ስለዚህ መንቃት አለባችሁ። በፍቅር አብሮኝ ቆየ ማለት ወደደኝ፣ ታማኝ ሆነ፣ አፍቅሮኝ ነው እንዳይመስልሽ እናትዬ። እድሜሽን እያረገልሽ ነው አልኩሽ። ከወደደሽ ለምን አገባሽ እንዴ? ከወደደሽ ማግባት ነው ያለበት እንጂ 5 አመት በፍቅር ይቆያል እንዴ? 5 አመት 6 አመት በፍቅር ይቆያል እንዴ? መግባባት እኮ 1 አመት በቂ ነው። አዎ መግባባት አለባችሁ፣ ግን 1 አመት በቂ ነው። 1 አመት በቂ ነው። ስለሱ ማንነት ታያለሽ። ጥሩ ሰው ነው ወይ ብለሽ ታያለሽ፣ ታጠኛለሽ፣ ቤተሰቦቹን ታዋወቂያለሽ፣ ባክግራውንዱን ታጠኛለሽ። ከዛ አለቀ። 1 አመት በቂ ነው። ለምን 5 አመት እናትዬ? በእርግጥ በብዙዎቹ እንደዚህ አይነት ህይወት የሚያሳልፉት ሃይ ስኩል ላይ ከሆነ በእናትሽ ሃይ ስኩል ላይ ፍቅር ይጀመራል። በቃ ያ ነው ችግር እየፈጠረ ያለው ማለት ያኔ አፍላ ምናምን እድሜ ስለሚሆን ከዛ ሁሉም ፍቅረኛ ይይዛሉ። ከዛ ሁሉም ማለት ይቻላል ፍቅረኛ ይኖራቸዋል። ከዛ በቃ እኔ ሲሉና ካልሆነ ሰው ጋር ይጀምራሉ ማለት ነው። ገባሽ ምልሽ? የሁሉም ያቺም ይዛለች ይቺም ይዛለች። እኔ ስለምን አልይዝም ትልና አንዷ በቃ ከዛ ካልሆነ ሰው ጋር ፍቅር ትጀምራለች። ህይወቷን አበላሸች ማለት ነው፣ በገንዛጇ ማለት ነው። ስለዚህ እህት አለሜ መንቃት አለብሽ ነው የምልሽ። በፍቅር አብሮሽ ስለቆየ ወደደሽ ማለት አይደለም። በፍቅር ረጅም አመት አብሮሽ ስለቆየ ታማኝ ነው ማለት አይደለም። በፍቅር አብሮሽ ረጅም አመት ስለቆየ ላንቺ ነገ ህይወትሽ ነው ማለት አይደለም። ማግባት አለበት። በቃ ወስኖ ማግባት አለበት። እድሜሽ ለምን ይበላል ነው የምልሽ። መንቃት አለብሽ። እውነቴን ነው። ካለፈ በኋላ ወይኔ ትያለሽ። እድሜሽን አርጎ በልቶ ኢማጂን ሴት ልጅ እኮ ማለት ነው ከዚህ እስከዚህ መውለድ ትችላለች፣ ከዚህ እስከዚህ መውለድ አትችልም፣ ከዚህ እስከዚህ እየተባለ በእድሜ እኮ ነው የተሰራቸው። በእድሜ ማለት ነው። አስቡት። እንቅስቃሴዋ ሁሉ ቁጥር ነው፣ እድሜ ነው፣ አመታቶች ነው። በቃ ትጠወልጋለች ማለት ስልሽ ገባሻል ምልሽ? ገባሽ? እህት አለም መንቃት አለብሽ ነው ምልሽ። ወንዶችም ስለፈጠራችሁ አምላክ ለእናታችሁ እንደምትወዱ እህቶቻችሁ እንደምትወዱ እንደው ፍቅረኛ የናቶች ብላችሁ ለረጅም አመት አብራችሁ የቆያችሁትን ሰው አትግዱ ፕሊስ። ካልሆናችሁ ካልተመቻችሁ ወዲያው መቀየስ ይሻላል። ወዲያው መቀየስ። እውነቴን ነው። በቃ ወዲያው አትሆኝኝም ብሎ እኮ መቀየስ ይሻላል። ያችም አማራጮቿን ትፈልጋለች። ኢማጂን 30 አመት ከሞላት በኋላ እኮ ብዙ ሰዎች የሚያስቡትን ታውቃላችሁ ምን እንደሚያስቡ ሴት ላይ ምን እንደሚያስቡ ታውቃላችሁ፣ ይገባችኋል። 30 አመት ከሞላት ያችን ሴት አፈላጊ የላትም እያሉ ብዙ ሰው ያጣጥላታል። መምረጥ አትችልም። ኢማጂን መምረጥ አትችልም። ገባችሁ? ይገባችኋል የምላችሁ። ስለዚህ ካልፈለጋችኋት እባካችሁ
ወዲያው ልቀቋት፣ በቃ ወዲያው ልቀቋት። አማርጣት አግባ። እስር ቤት ውስጥ አትክተቷት። በቃ ላትሆናት አትሆነኝም ብላችሁ ካመናችሁ በቃ አትሆነኝም ወዲያው ነው በቃ እናትዬ ያንኑንም አንኳሃንም ትሉና መስመራችሁን ትቀይራላችሁ እላችኋለሁ። ለዛ ነው ለዛሬው ይሄ ምክር ይበቃችኋል። ሴቶች መንቃት አለባችሁ። ደህና ሁኑ።